ጤና ይስጥልኝ እንደምቆያችሁኝ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጥር 4 ሰኞ ጥር 4 ምሽት ላይ ረዘም ያለ ፕሬስ ኮንፈረንስ ሰጥቷል። ያው ፕሬስ ኮንፈረንስ ሲባል እንጂ ሁሉ ጊዜ እንደሚያደርገው ከኤርትራ ቴሌቪዥን ከተመደቡ ሁለት ጋዜጠኞች ጋር ነው ቃለ መጠይቅ እንበለው መግለጫ የሰጠው። እርግጥ 2 ሰዓት ከ10 ደቂቃ የፈጀ ቃለ መጠይቅ ነበር። ስለዚህ ረጅም ነው። ብዙ ሰዎችም ረጅም ሲሉት ነበረ። ለወትሮ ግን ይሄ ክፍል 1 ነው የሚሆነው። ሌላ ክፍል 2 ይኖራል። ለምሳሌ ካቻምና የነበረው ላይ ወደ 4 ክፍል አካባቢ ነው የሚሄደው። ሲደመር ስንት ሰዓት እንደሚሆን አስቡት። ኢቨን አምና ወይ ደግሞ የዛሬ 8 ወር ላይ የነበረው እንኳን ራሱ በሁለት ክፍል ሆኖ ተደማምረው 3 ሰዓት ከምናምን ከዛም በላይ ነበር የሚሆነው። ስለዚህ በሁለት ሰዓት ውስጥ የሀገር ውስጥና የውጭ አብዛኛው የውጭ ቢሆንም ማጠቃለሉ እንዳጭር ሊቆጠር የሚችል ነው በሱ ስታንዳርድ። ኢቭን በአንድ ክፍል ምን ያለቀው ዞሮ ምንድነው ማለት አቀራረቡ ወይ ደግሞ ይዘት ላይ ትንሽ ለየት ያሉ ነገሮች ስለነበሩ ከወቅታዊ ደግሞ በዚህ ቀጠና ካሉ እድገቶች ጋርም ሊገናኝና ሊያመልክት የሚችል ነገር ስላለው ነው ጠለቅ አድርጌ ለማየት መሞክረው። እንግዲህ መጀመሪያውን ከአሜሪካው እንነሳ። ከአሜሪካ ጋር ወይ ደግሞ ያው ከዓለም አቀፍ ግሎባል ፖለቲክስ ጋር እያይዞ የሚያወራው ነገር ላይ ምንድነው ያለው? ኢሳያስ ምንድነው ያለው? ከዚህ በፊት ከሚናገረው አንፃርስ ምን ለውጥ ነበረው? እና ደግሞ what's our takeaway from it ምን ወስዳለን ወይ ነው ምን ግምገማ እናደርጋለን የሚሉ ነጥቦችን አጠራጥራ አድርጌ አቀርባለሁ። እንግዲህ መጨረሻ ላይ እንደ ግምገማ ወይ እንደ ማጠቃለያ ማቀርበው ነገር ሁሉንም ማለት ስናወራም ሪፍሌክት ያደርኩ ነው የሚሄደው። እነዛ ሁሉ የማጠቃለያ አካል እንደሆነ አስባችሁ ያዳምጡት ማለት ነው። ሁሉን ስመረጥ ስለማላደርገው እንግዲህ ምንድነው ያለው? አንድ ምጥን የሆነ የሉላዊ ኃይል አሳልፍ ትንተና ያደረገው ግሎባል ፖለቲክስ ላይ ትንተና ነው ያደረገው። ብዙ ሰው እንዳረዘመ ቢያስብም አላረዘመም በይዘት ደረጃ። አሁን ምንድነው አሜሪካ የብቸኛ ኃያል ዩኒፖላር የሆነ ዘመን አብቅቷል። በሽግግር ምዕራፍ ነው ያለነው። ወደ ሌላ ምዕራፍ ማለት 2-3 ሌላ ኃያላን ያሉበት እንግዲህ ያው ትንሽ ፖለቲካ ቅርብ ጊዜ ጀመራችሁ አብዛኛው ሰው እኛ ጋር እንደዛ ስለሆነ ቀዝቃዛ ዓለም ጦርነት ወይም ደግሞ እንዳጋጣሚ ያው በኢትዮጵያ ደግሞ 1983 ከሚሆነው ጊዜ ጋር ማለት ነው ድረስ ሶቪየት ህብረት እና አሜሪካ ሁለት ኃያላን ሆነው የኮሙኒስት እና የካፒታሊስት ዓለም ብለው ይጓተቱ ነበር። ከዛ ኋላ ሶቪየት ህብረት ፈራረሰች። ሩሲያ ያው ኒኩለር ስላላት ታነጅባለች እንጂ ፕራክቲካሊ እንደ ሚድል ፓወር የምትቆጠር ነች ማለት ያን ያክል እንትን የላትም። ቻይና እንግዲህ ጨራሽ ታዳጊ ሀገር ነው የነበረችው። አሁንም ከታዳጊ ወደ ኢንዱስትሪያላይዝድ በኢንዱስትሪ የበለጸገ ሀገር ሽግግር ላይ ያለች ነች። አሁንም ግን ያው ወደ ላይ የወጣች በፍጥነት እያደገች ያለች ነች። ስለዚህ ላለፈው 30 ዓመት አሜሪካ ብቸኛ ኃያል ወይ ደግሞ ማንም የማይወዳደረው ኃያል ሰው የነበረችው ዩኒፖላር አንድ ብቻ ፖል ያለው ወይም አንድ ብቻ ዋልታ ያለው ዘመን ነው ተብሎ ይጠራል። እሱን ዘመን አሁን ያበቃና 2-3 ኃያላን ወዳሉበት ቢያንስ ቻይና እየመጣች ነው። ራሻ እንኳን ብዙም ትፈጥራ ይመስለኝ። ዞሮ አነሳነስ ያሉ በየአካባቢያቸው ያሉ ኃያላን እየበዙ ነው ያሉት። አሜሪካ ደግሞ ሪሌቲቭሊ ይዳከመች ነው። ይሄን ዘመን ነው እንደሚያወራው ማለት ቢጠቅሰውና ሽግግር ላይ ነን ይላል። እንደሌላው ጊዜ ብዙ አልተንዛዛም እዚህም ጋር ቢሆን ዞሮ ብቸኛ ኃያል የሚባለው ነገር 30 ዓመት አካባቢ ተሄደበት ይላል። ከዛ ትራምፕ ሜክ አሜሪካ ግሬት አጌን አሜሪካን መልሶ ታላቅ ማድረግ የሚለው የትራምፕ መፈክር አሜሪካ ታላቅ አይደለችም አሁን ወይም ታላቅነቷ ቀንሷል የሚል አንድምታ አለው ይልና ሳይጋነን ልክ ነው ይላል። ሌላ ጊዜ እንደዚህ እኮ አይደለም የሚያወራው። ቆይ ትመጣላችኋል። ከዛ በኢኮኖሚ በወታደራዊ ያልንሄድ እንችላለን ብሎ ትንሽ ይነካካና ዞሮ የዚህ ትርጉሙም ደግሞ ሌላኛው ገጽታው የዚህ የትራምፕ መፈክር መታየት አለበት ማለት አሜሪካ መልሼ ታላቅ ላርግ ሲል እንዴት ነው ታላቅ የሚያደርገው ይልና የዚህ ቬንዙዌላውን ፕሬዚዳንት አሁን አሜሪካ ሄዳ ያገተችው ነው ያሰረችው ከቤተ መንግስት የወሰደችው ስለሱን ደጋግሞ ይጠቅሰዋል። ናይጄሪያ ላይ የተኮሰችው እንደዚህ አሜሪካ ማለት ነገሮች ተጠቅስ ነው የቀረው ጊዜ ማለት ይደጋገም ይጠቅሳቸዋል። እዛ ጋር ትንሽ ቦዘር ያደረገ ይመስላል። ኢሳያስ ቦዘር ያደረገው ነገር ላይ ትንሽ ያለበሽው ያልጣመው ነገር ላይ ኮረንት አይደለም ሲያወራ
እና በአገሮች ላይ ወታደራዊ እርምጃ መውሰድ፣ ማስፈራራት፣ እንትን ለማድረግ ጫና ለማድረግ መሞከር፣ ታሪፍ መጣል እንደዚህ አይነት ነገሮች አሉ ይላል። ግቡ ተፈጥሮ ሀብት መቆጣጠር ነው። የአሜሪካ ኢኮኖሚ እየደከመ ስላለ እሱን ለመደጎም ነው ይላል። እግረ መንገዱን የስደተኞች ፖሊሲም የዚህ አካል ነው ይላል። ለምን እሱን እዛ ጋ መክተት እንደፈለገ አላቅለትም። እኔ ሲመስለኝ አሜሪካ አልቀበላቸውም ብላ ቪዛ ሪስትሪክሽን በይፋ ካደረገችባቸው፣ ይፋ ባልሆነ መልኩ ሁሉም ሀገር ተደርጎበታል። ሁሉም የአፍሪካና ታዳጊ ሀገሮች ማለት ነው። በይፋ ከተዘረዘሩ ውስጥ አንዷ ኤርትራ ነችና የዛ አካል ነው እንጂ የተለየ ነገር አይደለም ለማለት ፈልጎ መሰለኝ መሀል ላይ ድንገት ቢሰነቀራት። ዞሮ ዞሮ ይሄ ሜክ አሜሪካ ግሬት አጌን በየቦታው ተፈጥሮ ሀብት መቆጣጠርና የአሜሪካ ኢኮኖሚ መደጎም ነው። የዚህ አንደኛ ታርጌቷ ቻይና ነች፣ ሁለተኛ ሩሲያ ይልና ግን ዋናው ቻይና ነች ይላል መልሶ። ሌላውን ሁሉ ላይ ተጽዕኖ አለው። አውሮፓም ታርጌት ነው ይለዋል። ከዛ እስካሁን ያለው ነገር ሄድ መለስ ነገር ነው። ማስፈራሪያ ነው፣ መቆጣጠሪያ ነው ምናምን ማለት አጀክቲቭ ይደረድርና ቀጣይነት ይኖረዋል። ግልጽ አይደለም ማለት ትራምፕ ይሄ ይጥላል ያነሳል እንደዚህ ነገር ዜናዎች ስለሚያበዛ ይሄ ነገር ምንድነው እንትን አይደለም፣ ያው ትራምፕ ተገማች አይደለም ይልና ግን በዝርዝር መገምገምና እንትን ማስቀመጥ አለብን ይላል። እዚህ ጋር ክላሪቲ ያጥቻለሁ ነው በግልጽ የተናገረ ያለው። በየቀጠናው ኢላን ቱንስ ሀገር ምን መሆን አለባት ማለት ይሄ በዙሪያ ያደረገው ነገር ነው ያስቀምጣል። አሁን በዚህ እንትን ነው። ከዛ ስለ አሜሪካ እንግዲህ በፊት እንዴት ያወራን በሚለው በኋላ እንትላችኋለሁ። ዋናው ነገር ግን ስለ ድሮ ምናምን 80 ዓመት የቆየ ነው ወዳጅነታችን ማለት ነው። ከ80 ዓመት በላይም የኢንጌጅመንት ነበርን ይልና 80 ዓመት የሚለው መቼ ነው? ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትዋሃድ የተወሰነበት ጊዜ ማለት ነው። ይሄንን ከተወሰነ ወር በፊት በደንብ እንዴት ተባበሩት መንግስታት ይሄን እንደወሰነ ተርኬላችኋለሁ። ከታች ሊንኩን አደርግላችኋለሁ። ዞሮ ከዛ ጊዜ ጀምሮ ኢንጌጅመንት እንደነበር ያወራና ሌላ ጊዜ ቢሆን ኖሮ ይሄ ብቻውን የተወሰነ ጊዜ ወስዶ ነው የሚያወራበት። እንዴት አላግባብ ከኢትዮጵያ ጋር ፌዴሬሽን እንደደረገች ኤርትራ እንደዚህ እያለ ማለት ነው። የሚጠቅሳቸው ስሞች አሉ እዛ ላይ አላግባብ ይሄን ውሳኔ እንዲወሰን አደረጉ ውስጥ እያለ አሁን ወደዛ ማሄድም ያን ያክል ጊዜ የቆየ ግንኙነት ነው ያለን ይልና ድሮ እንደዚህ ሆነ ማለት ብቻ እንደዛ ብቻ ብሎ ይተውና ድሮ እንደዚህ ሆነ ወይም ድሮ እንደዚህ ያደረጉን ብለን የታሪክ እስረኛ መሆን የለብንም ብሎ በቃ የታሪክ እስረኛ መሆን የለብንም ብሎ ይዘጋው። እዛው ነው ዲቴል ያወራም። ከነጻነት በኋላ ደግሞ እንግዲህ ያለፈው 30 ዓመት ማለት ነው የተለያዩ የጽምዶ የግንኙነት የኢንጌጅመንት ጥረቶች ነበሩ። እሱን ለታሪክ ተዋለ ይላል። ይሄን ማለት አይፈልግም። ሌላ ጊዜ ቢሆን እዚህ ጋር ብዙ የሚታረክ ታሪክ አለ። ከዛ አሜሪካ ብዙ ክሽፈቶች ስላጋጠማት ከዛ ስለተምሮበታል ላይ ነገር ይልና ወደ ትራምፕ ሲመጣ ትራምፕ 2016 ላይ ሲመጣ የመጀመሪያው ጊዜ ፕሬዚዳንት የሆነ ጊዜ እስካሁን የነበራችሁ አካሄድ ማለት አሁን እዚህ ላይ ባጭሩ ነው የሚያወራው። እኔ ከበፊቱ እየሳበኝ ነው በፊቱ ነግራችሁ አሁን ላይ ብዙ ያወራ በፊት የሰሯቸውን ስህተቶች የሚያመለክት መልእክት ላክንለት ይላል። በጥቅሉ አዎንታዊ መልስ ነበር ያገኘነው። ግን ሌሎች ትላልቅ የሚባሉ ጉዳዮች ስለሸፈኑት ያግኙነት አልቀጠለም ይላል። ትላልቅ የሚባሉ ጉዳዮች ስለሸፈኑት ሲል ኮታንኮት በጣቱ ምልክት አድርጎ ነው ማለት ከኤርትራ በላይ ሄዳም ትልቅ ጉዳይ አለ ነው እንግዲህ ማለት ያ ነው እንጂ ትላልቅ ጉዳዮች ብለው ኮታንኮት ኮቴሽን ምልክት ስታደርግ በጣቱ የማሽሟጠጥ ምልክት ነው። ፎርላ በጣም ትላልቅ ጉዳዮች አሉ አሜሪካ ቢገጥማት። አሜሪካ የዓለም ፖሊስ ስለሆነች ከዛ ባይደን ሲመጣ ለነበረበት ተመለሰ። የሚያስቀጥል አልነበረም ይላል። ብዙም አያማርም እዚህ ላይ ቁጥ ብለው ነው። በድምሩ 7 ዓመት ባከነ። አሁን ድጋሚ ሲመጣ እንቀጥልበታለን። ጽምዶ ጀመርን። እንግዲህ ገና 1 ዓመቱ ነው። 3 ዓመት ስለሚቀር ድምዳሜ ውስጥ መድረስ አይቻልም ይላል። ግን ከአሜሪካ ጋር ባለው ግንኙነት የሚወቅሰው የሚያማረው ምን ነው? በዚህ 1 ዓመት ጊዜ ውስጥ የታዘብነው ነገር አማካሪ ነንባዮች ይህን ጽምዶ ወይም ይሄን ሪሌሽንሺፕ ግንኙነት በኤርትራና በአስመራና በትራምፕ መንግስት መካከል ማለት ነው እድል ሊሰጡት አልፈለጉም። አማካሪ ነንባዮች ነው የሚላቸው በስተዋል አለ እዛ አካባቢ። እናውቃለን ባዮች በስተዋል እዛ አካባቢ። እነሱ ዝም ብለው ማለት ነገር ያወራሉ። እናውቃለን ይላሉ፣ ግን ምንም አያውቁም። እነሱ ናቸው የሚረብሹን ይላል። ከዛ መልሶ ሎቢስቶች አሉ ይላል። ሎቢ የሚባሉ አሉ እንግዲህ በአሜሪካ ፖለቲካ ላይ የተለያዩ ኮዝ የተለያየ አጀንዳ ይዘው የአጀንዳ ትኩረት ይሰጠው ብለው ግፊት የሚያደርጉ ማለት ነው አሉ ይልና
እነሱ የሚፈጥሩት ችግር አለ ይልና ግን እኛን ለይተው ሳይሆን በቃ ከዛው ከአሜሪካ ፖለቲካ ባህሪ አንጻር ነው ይላል። ሌላ ጊዜ እኮ ሎቢስቶች ብሎ እኮ አሜሪካን ዲሞክራሲም ሎቢስቶች ላይም ነበር የሚወርደው። ኤኒዌይ እኛ የምናቀርባቸው ጽምዶ አጀንዳዎች አሉ፣ እነሱ ደግሞ የሚያቀርቧቸው አሉ ይላል። ይሄ እነዚህ እናውቃለን ባዮች አማካሪዎች፣ ያው የአሜሪካ መንግስት ያሉ መዋቅሮች ማለት ነው። እነሱ የሚያቀርቧቸው ነገሮች ማለት ነገሮች ናቸው፣ ማለቂያ የሌላቸው የማይገናኙ ነገሮች፣ ልትናገርባቸው ሁሉ አትችልም፣ በደንብ የማያውቋቸውን ጉዳዮች እኛ ደግሞ መናገር አለብን ብለው ነገር አለ ብሎ ይበሳጫል። እነሱ የሚያቀርቧቸው ነገሮች የሰብአዊ መብት፣ ኢንቨስትመንት፣ የአካባቢ ጸጥታ፣ ኢራን ጋር ትገናኛለህ፣ ኢራን ጋር ግንኙነት አለ፣ ምንድነው ሚና እዚህ ላይ እንደዚህ የሚሉ ነገሮች ናቸው። ኦብቪየስሊ በተለያዩ ሃይማኖቶች ማለት ኦልሞስት ሁሉም ሃይማኖት አክቹዋሊ የሚያስረው ግን ደግሞ በጣም የሚበረታባቸው ደግሞ ሃይማኖት ሴክቶች አሉ። እንዲህ ነው ማለት ነገር የሚጠይቁትና ይታወቃል እኮ ግን ማለት ነገር ይጠይቃሉና ልትናገርባቸው አትችልም ይላል። ባለፉት ወራት እስረኞችን እየፈታ ነው ያለው፣ በተለይ የጆሆቫ ዊትነስ እና የሌሎች ሃይማኖቶችም ጭምር ታስረው 10 ዓመት 11 ዓመት የቆዩ ከቱም ትራምፕ በዚህ በሃይማኖት ጭቆና ነገሮች ላይ እርምጃ እንደሚወስድ ያን ዝንባሌ ስለሚያውቅም ጭምር ነው። ለዛ ነው ጸጥ ብሎ ድምፅ አጥፍቶ ሰው እየፈታ ያለው። ኢሳያስ በቂ ፈቷል አልፈታም አላውቅም፣ ህዝብ ስለሆነ ያሰረው ሰውየው። ዞሮ ግን እሱ መጥቀስ አይፈልግም። እሱን ትቶ ምን ይላል? እኛ እንዲህ እየተናገር ለመናገር እየሞከርን እያለ በመሀል የአሜሪካ ውጭ ጉዳይ ሚኒስትር ሰነድ አወጣ። በኤርትራ ኢንቨስት ማድረግ አይቻልም። ኢንቨስትመንት አሴስመንት እኮ ነው በየዓመቱ የሚወጣ ነገር ማለት ነው ብሎ ቅሬታውን ሌላ የማይረባ ዶክመንት ላይ ያደርገዋል። ኦፍኮርስ ኤርትራ ውስጥ ኢንቨስት ማድረግ አሁን ቅርብ ጊዜው ነገር ተቀየረ የሚል ሰማው መሰለኝ የዛሬ ወር እንጂ ኖርማሊ ምንም አይነት ኮንስትራክሽን አሁን ራሱ ነው ፍሪዝ አድርጎ የሁሉ 20 ዓመት አካባቢ ቆየው። ስለዚህ እንኳን ለውጭ ኢንቨስተር አለው ግን ዝም ብሎ ቅሬታው የሌለ ቦታ ያመጣል። አሁን እቺ እንትን ነች፣ ዳይቨርዥን ነች። ትክክለኛ ያሉት ጉዳዮች ተወሰነ የምናውቃቸው አሉ። ልክ አሁን እንዳነሳውላችሁ አይነት አንዳንዶቹ ማናውቀው ምን ገምተው አለ። እንዲህ ከኢራን ጋር የሚያዙ ጉዳዮች አሉ። ከዛ ውጭ ግን በኤርትራ ኢንቨስትመንት ይቻላል አይቻልም ማለት ይሄ አይደለም ሪልሽ። ይሄ ሲያደናግር ያመጣት ነች። ለማንኛውም ግን እንደዚህም ራሱን ማድረጉ ጥሩ ማለት የሆነ ፕሮቴክት ሊያደርግ እየሞከረ ያለው እና ትንሽ ተስፋ የጣለባት ግንኙነት ነች በሚል ነው ሰርለት። ለማንኛውም ግን አድፍጦ ማጥቃት ነው ይለዋል። ይሄ አምቡሽ ስትራቴጂ ነው የተናገርነው። ጥሩ የደኖ ስንል በጎን የሆነ መግለጫ ያወጡባልና ብሎ ይበሳጫል። ከሌላ ኢንተረስቲንግ ነገር እዚህ ጋር እኛ የምንፈልገው በሁለትዮሽ ልክ ኤርትራና የአሜሪካ ግንኙነት ላይ ለመናገር አለ፣ በቀጠናዊ ጉዳዮች ላይ ለመናገር ነው ይላል። ይሄን ባይተው ዳግሞ ሁሉ የሚለው ነገር ነው። ይህን ስለ ቀጠናዊ የሚላቸው የትኞቹ ናቸው በሚቀጥለው ብሪፍ ላይ አወራላቸዋለሁ። የሁለትዮሽ ግንኙነት በሚያስበን አይደለም። አሁን ለምን ባይላተራል ሲሆን የሁኔታችሁን አስተካክሉ፣ ወይ በኢኮኖሚ ወይ ነፃ ገበያ ወይ ሰብአዊ መብት ወይ ዲሞክራሲ ወይ በአካባቢው በቀጠናው ጸጥታ ላይ ያለ ሚና፣ እነዚህ ነው እንግዲህ አሜሪካ ልታነሳ የምትችለው። ሁሉም ላይ ደግሞ እሱ ችግር አለበት። ከዛ ይልቅ ስለ ቀጠናው ነው መወያየት እንፈልገው ይላል። ኤኒዌይስ ለማንኛውም ያው እዚህ ላይ አጀንዳ መታለፍ አለ ነገር ይላል። ለማንኛውም እንግዲህ ያው ግን ይሄንን በቀጣይ እንገመገመዋለን ማለት ገና 3 ዓመት አለን ይላል። ያው ትራምፕ ገና 1 ዓመቱ ነው። እንግዲህ አሁን ብዙ ሰዓት ስለሄድኩኝ አጠር አድርጌ ካለፈው ጋር አንጻጽርላችሁ። ያለፈው 3-4 ዓመት እንግዲህ በአመት አንዴ ነው በአመት የሚሰጠው ኢንተርቪውና ጋር ብናስተያያቸው የአሜሪካ የበላይነት ፍላጎት በየቦታው እንዴት እንደምትበዘብዝ፣ በየቦታው ፕሮክሲዎችን በመጠቀም አለመረጋጋት እንደምትፈጥር ወስተርፈ ነው በረጅሙ የሚያተው ሌላ ጊዜ ማለት ነው። በቀላሉ ፖሊሲውን አሜሪካ እንደማትቀይር ትግል እንደሚያስፈልግ በተለይ ይሄ ግሎባል ሳውዝ አንዳንዴም የሆነ ትግል የሚመራ ነው የሚመስለውና ሀሳብ እኮ ችግር የለውም እንደ ተንታኝ ቢያወራ ወይ ደግሞ ተለቅ ያለ ማለት ሳይዝ ያለው ሀገር ቢኖረው ለሴ የህንዱ ወይ ደግሞ የቻይናው እንደዚህ ነገር ቢያወሩ ወይ ደግሞ ኢቭን ከዛም እንትን ኢንዶኔዥያ ነው ማሰብ እንችላለን። ኢቭን ደቡብ አፍሪካ ከእንትን ውጭ ስለሆነ ከስኮፕ ውጭ ስለሆነ እንጂ ሀሳቡ ግድስተት ስለሆነ አይደለም። አይኖ ዘ ግሎባል ሳውዝ የሚባሉ እነዚህ ታዳጊ ሀገሮች እነሱ ሬዚስት ማድረግ እንዳለባቸው ወይ እነሱ ነው ሬዚስት እያደረጉ ያሉት እንዲህ ነገር ሌላ ጊዜ የሚያወራው። አሁን እንደዚህ አይነት ነገር የለም። የኤርትራን የነጻነት ትግል እንዳደናቀፈች አሜሪካ
እነዛ ስማቸው የሚጠራቸው የሚወዳቸው ነገሮች ሰዎች ፎስተር ዳላስ የዛሬ 80 ዓመት በህይወት ያን የሞተ ሰውዬ ነው። ስለሱም ያን የሰራሁት አለ ከወራቶች ማየት ይችላልላችሁ። እሱ ጀንዳይ ፍሬዘር የክሊንተን አማካሪ ነበር። እነዚህ ሁሉ ስማቸው አልተጠራም። እንግዲህ በኤርትራ የነጻነት በዓል ላይ ሁሉ እንኳን እኮ እነዚህ ሰዎች ስም አይዘለውም አይደለም። እነ ሸቬን ፎርሳ ፕሮፖዛል ያኔ የዛሬ 80 ዓመት ኤርትራ በኢትዮጵያ ሀገር ፌዴሬሽን ትሁን ስትባል በመልኩ ትሁን ተብሎ የቀረበ ፕሮፖዛል ከነስማቸው እንዳ በሱ ጋር ነው የሸመደድኩት ማለት ማለት የፈረንጅ ስም አለ መጽሐፍ ላይ እንዴት አድርገህ ትይዘዋለህ? እሱ ያው በየነገሩ ላይ እነዚህ ሁሉ ተተዋቸዋል። ሌላ ያለፈው ሐምሌ ላይ የነበረው ብስጭት ያን ጊዜ አንጻጽርኩላችሁ ቪዲዮ ነበረ። 2 ክፍል ኢንተርቪው ሲያደርግ ሐምሌ 12 እና ሐምሌ 16 ነበረ። ሐምሌ 12 ላይ የአሜሪካ ነገር እስኪ ይሄ ዓመት በሌላ ነገር ቢዚ ልትሆን ትችላለች፣ የሚቀጥለው ዓመት እናያለን፣ እስከሚቀጥለው ዓመት እንጠብቃለን ወዴት ነገሮች እንደሚሄዱ ምናምን ብሎ ሆፕፉል ነገሩን ተናገርና ክፍል 2 ላይ 4 ነው 5 ቀን በኋላ ክፍል 2 ኢንተርቪው ሲያደርግ ከኢትዮጵያ ጀርባ ያለችው አሜሪካ ነች፣ ኢትዮጵያን አይዞሽ የምትላት እሷ ነች፣ አሜሪካ ነች ከእስራኤል ከአረብ ኤሚሬት ፈረንሳይ ጋር ሆኖኛ ላይ ማለት ኤርትራ ላይ የሚዶሉት ምናምን ያለ ነው ሲያወራ የነበረው ፍረስትሬት አድርጎ። በዛ 4 ቀን ውስጥ ምን ተፈጠረ? ማርኮ ሩቢዮ ለአብይ ጠቅላይ ሚኒስትር ለኢትዮጵያ ጠቅላይ ሚኒስትር ማለት ደውሎ ነበረ። ያቺ ነች ልክ እንደዚህ ፍራጃይል በሆነ ኢንሴኩሪቲ ውስጥ ያለ ሰውዬ ነው። በዛ ይሄንን ያን ጊዜ እንትን ብየዋለሁ ሰርቻለሁ ከታች አደረግላቸው እንትን ከዛ ላይ ደብዳቤ ሲልክለት ደስ ብሎት ያው ጥሩ አድርጎ ነው የዘገበው። ከትራምፕ ደብዳቤ ሲላክለት ከወርናም በኋላ በዛ ጊዜ እንደዚህ የነበረው ሰውዬ አሁን ጭራሽ አሜሪካ አስመራ ላይ ያላትን ኤምባሲ እንደምትዘጋ ባሳወቀች ጊዜ ይሄ እንግዲህ ማለት ከኢሳያስ ኢጎ አንፃር ያ በሚቀጥለው ብሪፍ ነግራቸዋለሁ ብያቸዋለሁ። ከግብጽ እስከ ህንድ ውቅያኖስ በዛ እኩል እስከ አረቢያ ማነው ፐርሺያ ምናምን ድረስ ሁሉ ያለው ቀጠና ይመለከተኛል ለሚል ሰው በጣም ሊያበሳጭ ይገባ ነበር። ግን ማድፈጥ ነው የሚመረጠው ማለት ያን ያክልስ ያለፈው ጊዜ ካሳየው አንፃርስ አሁን ተራግቷል። ለምንድን ነው እንግዲህ ግምገማ ላስቀምጥ ብል አንድ ቁጥብነት አይቼበታለሁ። ሌላ ጊዜ ቢሆን ተደፈርኩ እንዴት አሜሪካ ኤምባሲውን ዘጋለች አዲስ አበባ ያለውን ሳትዘጋ ብሎ ሊበሳጭ የሚችል ሰውዬ ቃል ሊሰብር የሚችል ሰውዬ ነው የነበረው። አሁን ያን ስሜቱን ይዞታል ማለት ነው እንጂ ኢሳያስ ሳይበሳጭ ቀርቶ አይደለም። አንድ ቁጥብ ሆኗል የሚያወራው ነገር ላይ ብዙ ዝርዝር ታሪክ መግባት አልፈለገም። ይሄ ስለ ትራምፕ ካለው ስጋት ይመስለኛል። ትራምፕ ተገማች አይደለም ይለዋል። እዛ ቬንዙዌላ ላይ ያደረገው ነገር ወደ ናይጄሪያ መተኮሱ የሆነ አካባቢ ክርስቲያኖች ተገደሉ እንደዛው የሚል ነገር መሰለኝ። እንደዚህ የኢራን ምናምን ነገር ምቾት የነሳ ይመስከቱም በደንብ ኮረንት ያልሆነባቸው ቦታዎች ዝም ብሎ ምንድነው ይሄ ምን ይሉታል እንዴት ነው ብሎ እንደ ተንታኝ የሚያደርገው ነገር አለ ኢሳያስ። እንደዛ የሚሆንባቸው ቦታዎች ላይ ወይ ብስጭት ነው ወይ ክላሪቲ ሰነው ሲቀር እንደዛ ነው ያስተዋልኩት ብዙ ኢንተርቪዎቹ ከማየት። የትራምፕ ላይ ቡሊ ነው ሊለው ፈልጎ ፈርቶት ነው ሰውዬው ዝም ያለውና አንድ የትራምፕ ነገር አስፈርቶታል። ለአሜሪካ ብዙ መጥፎ መራትም አልፈልግም። የታየው ደግሞ ትንሽ ተስፋ አለ። ሞስት ላይክሊ ሳውዲ ሄደው ያሉት ነገር ማለት ነው ያስተካክል ያሉት ነገር አለ ያበሳጨው። ግን አሴም ታይም ደግሞ ግዴለማ አሜሪካ ደህና ነገር ነው ያለው ያው እኛ ሎቢ እናደርግልሃለን ብለውታል። ኦብቪየስ ነው እንደዛ ማለት እዛ ነው አይደለም። ከዛ ደግሞ የትራምፕ ልብ መከተል አሁን ስለ ቀጠና ስለ ቀይ ባህር ሲያወራ እዚህ አካባቢ ኮንትሮባንድ መነገድ ሀሺሽ መነገድ እንደዚህ ነገር አይቻልም ይሄን መከተል አለብን እናም ነገር ይላል። ያሺሽ አጀንዳ እንግዲህ አሁን ቬንዙዌላ ማለት ትራምፕ ቬንዙዌላ ለምታት ምክንያት ስላደረገው ነው እንጂ ቀይ ባህር ላይ ያሺሽ እንቅስቃሴ ያለኝ ባል እኔ ሪፖርቱን ሰምቼ አላውቅም። አጀንዳም አይደለም ማለት ኬት እንዳመጣው ማላቅለትምና አሁን ኦን ዘ ጉድ ሳይድ ኦፍ ትራምፕ በትራምፕስ በጥሩ ጎኑ ለመሆን ወይም በቃ እንትን ለማድረግስ ራሱንስ ቅኝቱን ለማስተካከል እየሞከረ እንዳለ ነው ከዚህ ማስተዋል የቻልኩት። ዞሮ ከስለ አሜሪካ ወይም ስለ ግሎባል ፖለቲክስ ያደረገው ትንታኔ ላይ ኢሳያስ በፊት ያደረገው የነበረውን የታጋይነት ወይም ሬዚስተንስ ላችሁ አሜሪካ ሬዚስት ማድረግ ማለት ነው ሌላው ማለት ነገሩን ቀነስ አድርጎ ትራምፕ ነገር እንዴት ነው ብሎ ጥጉን ይዞ ማየት ነገርና በሌላ በኩል ደግሞ ተስፋ የማድረግ ነገር ነው ያየሁት ወይም የወሰድኩት ላለው። እናንተም ደግሞ
ያላችሁን ግምት እስኪ ኮሜንት ላይ ታች አስቀምጡ። እዚህ ላይ ያነሳኋቸው ወይም ደግሞ ተዛማጅ የሆኑ ከዚህ በፊት የነበሩ ብሪፎችን ከታች ሊንክ አድርግላችኋለሁ። በቀጣይ ብሪፍ ደግሞ ከቀጠና ጋር የተያያዙ ጉዳዮች ላይ የተናገራቸው ላይ አጠር አድርጌ አስተያየት አቀርብላችኋለሁ። አመሰግናለሁ።